ልጄን ወስዶብኛል። 6 ወር ያልሞላው ህፃን ልጅ ከኔ ከእናቱ ነጥሎ ነው የወሰደው። ስለዚህ መልስ ብለው ስላልመለሰ እሱም በፖሊስ አስይዤዋለሁ፣ አሳስሬዋለሁ አለች ሩታ። የገዛ ባለቤቷን ልጃቸው የጋራ ነው፣ የግሏ ብቻ አይደለም። ጨክና አሳስረዋለች። የአብርሃም እህት ቡዜ ቀወጠችው። በመካከላቸው ገብታ እሷ ብቻ ድምጿን ከፍ አድርጋ አንቺ እንደዚህ የምትሆነው ራስሽን የምትቆልለው እንዴት የገዛ ባለቤትሽን የልጅሽን እናት ታሳስረዋለሽ? ልጅሽ ብቻሽ አይደለም የእሱም እኮ ነው። ቆይ እንዴት ነው የምታስበው? ከዚህ አይነት ህይወት ውስጥ ለምን አትወጡም? በዚህ ልጅ የተነሳ ሁልጊዜም የምትሰሩት ስራ በጭቅጭቅና ወይ ስትልም ቡዜ ቀውጠዋለች። የአብርሃም ወንድም ጨዋ ንግግር የተናገረው እስኪ እንደዚህ አትጩሂ፣ ረጋ ብለሽ እንደ ታላቅነትሽ አውሪ፣ እሷንም በዚህ ልክ አትናገራት። አሁን እሷ ስትመጣ ትክክል ከሷ ሁሉንም ነገር እንሰማለን። እኔ እንኳን እየመጣሁት እንደዚህ ይሆናል ብዬ አልነበረም። እንደ ወንድምነት ምክር ልምከርሽ፣ ልጅሽም ይመለስልሻል፣ ባለቤትሽንም አብርሃምን እንዲፈታ አድርጊልኝ ብሎ ወንድምየው ተናግሯል። ልጄን ያስረክበኝ እንጂ እሱን ነገ አስፈተዋለሁ። እንደዚህ እየተንጨረጨሽ ግን ከኔ ጋር ከባድ ጸብ ውስጥና ክርክር ውስጥ ገብተሻል ስትል ሩታ ለአብርሃም እህት መልሳላታለች። ታዲያ ቪዲዮው የደመቀው በአብርሃም እህት ነው። በቡዜ በጣም እየተንጨረጨረች እሷ ብቻ ተናጋሪ ሆና ያ የተወለደው ህፃን ልጅ የወንድሟ ብቻ እስከሚመስላት ድረስ ነበር የቀወጠችው። ወንድሟ በጣም ጨንቆታ ተረጋጉም ቢል ልትረጋጋ አልቻለችም። ረባክሽን ቢላት ምንም ልትሰማው አልቻለችም። እንደዚህ በመሆን ችግሮች ሊፈቱ አይችሉም። እኔ ስደውልለት አላነሳ ብሎኝ ነው የመጣሁት፣ ልጁን ይዤ ለመንጣት ነበረ። ሩታ ያደረግሽው አግባብ ነው ወይ ብሎ ቢጠይቃትም አዎ ተሰሚነት ካጣሁኝ ከዚህም በላይ ማድረግና መወሰን የምችል ሴት ነኝ። ምክንያቱም የወለኩት አምጬ የወለኩት ልጄ ነው። ያ ልጅ ደግሞ ያለው በነ ሄርሜላ እጅ ነው ስትልም ለወንድምየው ተናግራለች። ታዲያ የአብርሃም እህት ለምን ረጋ ብላ ማናገር እና መተንፈስ እንዳቃታት አላውቅም። በጣም ነው የቀወጠችው። ሩታ ምን ታመጫለሽ? በቃ አድርጌዋለሁ። ለወንድምሽ አስበሽለት ከሆነ ያ ነገር ደግሞ እንደ ጥፋቱ ነው የሚፈረድበት ስትል ሩታ መልሳላታለች። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ፣ ቻናሉን አበረታቱ ትላለሁ። ቤተሰብ የአብርሃም እና የሩታ ጉዳይ እንደቀጠለ ነው። በጣም የገረመኝ ደግሞ የእህቱ ትልቅ ናት፣ ንግግሯ ግን በጣም ጎላ እያለ ነው። እና ትልቅ ነሽ፣ የወለድሽ ነሽ፣ ብትረጋጊና ቢያንስ ከእሷ ታላቅ ነሽ፣ እሷ ታናሽሽ ናት፣ በዚህ ልክ መናገርሽ አግባብ አይደለም ብሎ ወንድምየው ቢነግራትም እና ወንድሜ ሲበደል ዝም እያልሁ እንድመለከት ፈልገህ ነሯለህ የምትናገረው አንተ ራሱ ለምንድን ነው ስትል ወደ ወንድሟም ዞራበታለህ። ግን ወንድሟ የሚናገረው በጣም ለየት ያለ ነው በእውነት። ግን እሷ እንዳለ ቪዲዮን እስከ ፍጻሜው ድረስ በመንጨርጨር ጨረሰችው። ሩታንም እልህ አስያዘቻት። አሁን ልጅን ነው የምፈልገው እኔ ከእኔ እናቱ እንዴት እያለሁኝ ልጅ መሆን ያለበት ከእናቱ ነው እንጂ ከአባቱ አይደለም። እና ልጄ ከኔ ጋር ነው መሆን ያለበት። ገና ህፃን ልጅ ነው፣ 6 ወር ያልሞላው ልጅ ነው። እንዴት እንደዚህ ሊያደርግ ይችላል? አሁንም አላርፍም ካለ ከዚህ በላይ ነው እኔ ለሱ የማስወስንበት ስትል ተናግራለች። ልጄን ብቻ ያስረክበኝ እንጂ ከዚያ በኋላ እሱም የራሱን ህይወት እኔም የራሴን ህይወት አጠገቤ ድርሽ እንዳይላት፣ እኔና እሱ ምንም የሚያገናኘን ጉዳይ የለም ብላ ስትናገር ታይ እንጂ እንደዚህ ነው እንዴ ልጅሽ ያንቺ ብቻ መሰለሽ ወይ? ልጃችሁ የጋራ ነው እንጂ እያለች መንጨርጨሯን ቡዜ ቀጥላበታለች። እህቴ እኔ እንደ ወንድምነት ምክር ልምከርሽ፣ የተደረገውን ነገር ባለቤትሽ ነው፣ ትክክልም አይደለም። ልጅሽን ለምፈልገው አይደለ? ልጅሽን እኔ ይዤልሽ እመጣለሁ
እምነግርሽ ነገር ግን ወንድሜ ከእስር ቤት እንዲፈታ አድርጊልኝ ብሎ ወንድምየው ተናገረ። እንደዛ ካደረክልኝ ችግር የለም ይፈታል፣ ልጅን ብቻ በእጄ ይግባልኝ። እኔ አብርሃም የሚባል ሰው ግን ከኔ ጋር አይቀጥልም ስትል ተናግራለች። ችግር የለም ብላ እንደገና ያቺ የምትንጨረጨረው ልጅ እንደዛ በነገር እየጦዘችው ልጁም ከአንቺ ጋር መሆን ነው እሺ ያለበት፣ ልጁን አመጣዋለሁ ይመጣል፣ ግን ከእሱ ላይ እንዲህ አይነት ያደረግሽው ነገር ልታፍሪበት ይገባል ስትላት ምንም የሚያሳፍር ነገር አይደለም፣ አስቤበት በደንብ ኮርችን ይህንን ነገር ስፈጽም አለቻት። ቀጥሉበት፣ በዚህ አካሄዳችሁ ገና ቤተሰብ ጋር ብዙ ነገር ልትዳረሱ ነው ስትልም እህትየዋ ተናግራለች። ምንም እኔ ከቤተሰቦቹ ጸብ የለኝም፣ ከቤተሰቦቹ እስከ ዛሬ አክብሬያችሁ ተከባብረን ነው የኖር ነው። እሱ ባደረገው ድርጊት ነው ይህ ፍርድ እንዲፈረድበት ያደረግኩት ብላ መልሳላታለች። ሩታ ውሳኔዋን እንደምትወስንና አብርሃም ደግሞ በወሰደው ላይ ትክክል እንዳልሆነ ሩታ እውነቱና ግልጹን ተናግራለች። ቡዜም በመጨረሻ ይህ አካሄዳችሁ ጥሩ አይደለም፣ በተሻላችሁ በሌላ ብትቀጥሉ ይሻላችኋል። እስከ መቼ ነው ይህን ያህል እንዲህ አይነት ጸብ የምትቀጥሉት? ደግሞስ በልጁ ጭቅጭቅ ለምን ትፈጥራላችሁ ብላለች። በመጨረሻ ወንድምየው ምክሩን መክሯታል። በጣም ጨዋ ደስ ሲል፣ በእውነት ከቁም ነገር ነው የምናገረው። አነጋገሩ፣ እርጋታው፣ ምክሩ በጣም ጎበዝ ነው። ግን የቡዜ መንጨርጨር ኮመታተሮች አቤት መልስ! ሁሉንም ነገር ብታዩ በጣም ትስቃላችሁና ከአክቷ ጀምሮ ከድምጿ ከፍ ማለት እስከሚገርም ነበረ። ቪዲዮ እስከ ፍጻሜው ድረስ እየቀጠለች እየነበረችው ጊዜ ማለት ነው። ሩታ በመጨረሻ ልጇን በእጇ እንደምትይዝና ከአብርሃም ጋር ህይወቷን እንደማትቀጥል ግልጽ አድርጋ ተናግራለች። ወንድምየውም አመሰግንሻለሁ፣ ወንድሜን ብቻ እንዲፈታልኝ አድርጊልኝ ብሎ ቪዲዮ በዚህ ላይ ያበቃል ማለት ነው። ቤተሰብ በእውነት የቡዜ የዛሬው መንጨርጨር አለመረጋጋት በጣም ለእሷ የተጻፈ ኮመንት በጣም ይገርማችኋልና ትንሽ እርጋታ ቢኖራት የእውነት ጸብ የእውነት ድብድብና ቦጠቦጥ ነበር የቀራቸው ማለት ነው። አብርሃም እንግዲህ በፖሊስ ሩታ ሲዟለች። ለዚያም በልጇ ጉዳይ ነው። እናት ናት። እናት ደግሞ በእንኳን በህፃን ልጇ በከፍ ባለው ነፍስ ባወቀም ልጇ የማትደራደር ወላጅ ናትና ሩታ የወሰነችው ውሳኔ ትክክል ነው። ወንድምየውም የመከረው ምክር በጣም የሚያሸልም ነው። የቡዜ አለመረጋጋት ደግሞ የሚያስወቅሳት ነው ማለት ነው። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ ሆኖ በቀጣዩ ሩታ ልጇ በእጇ ገብቶ የአብርሃምን ምላሽ እንጠብቃለን ማለት ነው። እሱም በሰላም ከእስር ቤት ተፈቶ ምን እንደሚል ያን በጉጉት እንጠብቃለን። በያላችሁበት ሰላም ቆዩልኝ ቤተሰብ። ባይ ባይ።